የሰኔ 18 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎንደር ግንባሮች ያገዛዙ ሰራዊት በከበባ ተመቶ መሽመድመዱ ሲታወቅ ሽንፈቱን በንጹሃን ላይ ለመወጣት የሞከረው አገዛዝ በምስራቅ ወለጋ ዞን ለሶስተኛ ተከታታይ ቀን አረመኔያዊ አየር ድብደባ እየፈጸመ ነው። የግንባር መረጃን አቀናጅተናል። በአዲስ አበባ ፖሊስ ኮሚሽን ውስጥ ከኦሮሞ ተወላጆች ውጪ መሳሪያ የማውረድ ዘመቻ መጀመሩን ተከትሎ ቁጣ ተቀስቅሷል። ለአብይ አህመድ አገዛዝ ታማኝ ውሻ መሆኑን ለማረጋገጥ የሚጣጣረው አቶ ጌታቸው ረዳ የቀድሞ የትግል አጋሮቹና ኤርትራ ላይ የሰነዘረው ትችት መነጋገሪያ ሆኗል። ሰሙታላችሁ። ፑንትላንድ ከሞቃዲሾ ማዕከላዊ መንግስት ጋር ግንኙነት ያላቸው ባለስልጣናትና የጸጥታ ኃይሎች ወደ ግዛቷ እንዳይገቡ ሙሉ በሙሉ አግዳለች። በሶማሊያ ምን እየተፈጠረ ነው? መረጃውን ይዘናል። በደቡብ አፍሪካ የሚገኙ መጤ ጠላ አክራሪ ቡድኖች ስደተኞች ሀገሪቱን ለቀው እንዲወጡ የሰጡት ቀነ ገደብ መቃረቡን ተከትሎ በሺዎች በሚቆጠሩ ኢትዮጵያውያን ዜጎች ላይ አደጋ ተደቅኗል። ዝርዝሩን ይዘናል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደር አርባያና አካባቢ ላይ ያገዛዙ ሰራዊት ከባድ እርምጃ ተወስዶበት መሽመድመዱ ተገለጸ። በታሪካዊቷ የጎንደር ምድር የህዝብን ሰላም ለማደፍረስና የሽብር ቀጠና ለመፍጠር የተንቀሳቀሰው ያገዛዙ የጥፋት ሰራዊት በፋኖ የብረት ክንድ አይቀጡ ቅጣት ተቀጥቶ መሽመድመዱ ታውቋል። መረጃዎች እንደሚያመለክቱት በአርባያ፣ አይሰግ፣ ጎሽኮና አርቢት አካባቢዎች ላይ ያገዛዙ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። ከአርባያ ተነስቶ ወደ አይሰግ፣ ጎሽኮ ለመንቀሳቀስና ህዝብን ለማሸበር የሞከረው ይኸው የጥፋት ኃይል አርቢት በተባለ ስልታዊ ቦታ ላይ በፋኖ መብረቃዊ ቀለበት ውስጥ ገብቶ በርካታ አባላቱ እንደተደመሰሱበት ነው የተነገረው። የፋኖ ማጥቃት አቅምና እጅግ አስደናቂ የጦር ስልት ብቃት በጉልህ በታየበት በዚህ የቆረጣና የከበባ እርምጃ ከመደምሰስ የተረፉት የጠላት ወታደሮች ሙትና ቁስለኛቸውን መሬት ላይ ያዝረከረኩ ወደ አርባያ ከተማ በውርደት ለመሸሽ መገደዳቸው ታውቋል። የወታደራዊ ድል የፋኖን ፍጹም የበላይነትና የአገዛዙን ሰራዊት አቅም ማጣት በግልጽ ያሳየ ሌላው አስደናቂ ምስራች ሆኗል። በምስራቅ ወለጋ ያገዛዙ አረመኔያዊ የአየር ድብደባ ለሶስተኛ ተከታታይ ቀን የቀጠለ ሲሆን በንጹሃን ላይ ከፍተኛ እልቂትና መፈናቀል እየደረሰ መሆኑ ተነግሯል። ንጹሃን ዜጎች በገዛ ሀገራቸው የአየር ላይ ጥቃት ሰለባ በማድረግ የሚታወቀው የብልጽግናው አምባገነን ስብስብ በምስራቅ ወለጋ ዞን በተለያዩ አካባቢዎች የጀመረው የጀትና የሄሊኮፕተር የአየር ድብደባ ዛሬም ለሶስተኛ ተከታታይ ቀን ቀጥሎ መዋሉን ከአካባቢው የተገኙ መረጃዎች አመልክተዋል። የፋሽስታዊ የአየር ድብደባ በዋናነት ያነጣጠረው በምስራቅ ወለጋ ዞን ስር በሚገኙ አንዶዴዲቾ፣ ለሊ እንዲሁም በአታጋዲና በአካባቢው ባሉ ደካማ መንደሮች ላይ መሆኑ ተገልጿል። ይህንን ኢሰባዊና አረመኔያዊ አየር ጥቃቱን ተከትሎም በአካባቢው በሚገኘው ምስኪን ማህበረሰብ ላይ ከፍተኛ የህይወት መጥፋት፣ የአካል መጉደልና የንብረት ውድመት የደረሰ ሲሆን በሺዎች የሚቆጠሩ ዜጎችም ያለመጠለያ መፈናቀል እየደረሰባቸው እንደሚገኝ የዓይን እማኞች ገልጸዋል። ይህ መረጃ እስከተጠናከረበት ሰዓት ድረስ በአካባቢው በአሰቃቂ ሁኔታ የተከፈተው የአየር ጥቃት ተጠናክሮ መቀጠሉ የታወቀ ሲሆን አገዛዙ የፖለቲካ ስልጣኑን ለማራዘም ሲል በገዛ ህዝቡ ላይ የከፈተው የጦርነት እሳት የስርዓቱን የመጨረሻ አረመኔነት ያሳያል ነው ሲሉ የሰብአዊ መብት ተሟጋቾች በጽኑ እያወገዙት ይገኛሉ። በአዲስ አበባ ፖሊስ ሙሉ በሙሉ የአንድ ብሔር የበላይነት ለማስፈን የተወጠነው አድሏዊ አሰራር በአባላቱ መካከል ከፍተኛ ቁጣ ቀሰቀሰ። የብልጽግናው አምባገነን አገዛዝ የሀገሪቱን የጸጥታ መዋቅሮች አንድ ወገን የበላይነት ለመጠቅለልና የራሱን ስልጣን ዕድሜ ለማራዘም የሚሄድበት አደገኛ አካሄድ መናገሻ ከተማው አዲስ አበባ ላይ በግልጽ እየታየ ነው። በአዲስ አበባ ፖሊስ ኮሚሽን ውስጥ ሙሉ በሙሉ የአንድ ብሔር የበላይነት ለማስፈን የተወጠነውና በይፋ እየተተገበረ ያለው አድሏዊ አሰራር በሰራዊቱ አባላት መካከል ከፍተኛ ቁጣና መከፋፈል መቀስቀሱ ታውቋል። ከመረብ ሚዲያ የተገኙ መረጃዎች እንደሚያመለክቱት ለረጅም ዓመታት በታማኝነትና በሙያዊ ብቃት ዋና ከተማዋንና ሕዝቧን ያገለገሉ የአማራና የደቡብ ተወላጅ የሆኑ የፖሊስ አባላት በአሁኑ ወቅት በአገዛዙ ከፍተኛ አመራሮች በጥርጣሬ ዓይን እየታዩ ይገኛሉ። እነዚህ ለሀገር የደከሙ አባላት ዋስትና እንዲያጡና እንዲዳከሙ ለማድረግ ሲባል በስልታዊ መንገድ የታጠቁትን የጦር መሳሪያ ሙሉ በሙሉ እየተነጠቁ መሆኑ ይፋ ሆኗል። በአንጻሩ ግን ምንም አይነት የረጅም ጊዜ ስራ ልምድና ሙያዊ ብቃት የሌላቸው ከኦሮሚያ ክልል አንድ አካባቢ ብቻ ተመልምለው የወጡ የ13ኛ ዙር ተመራቂ ፖሊሶች ብቻ ልዩ ጥቅማ ጥቅም፣ ያልተገባ የደረጃ እድገትና የቁልፍ የኃላፊነት ምደባዎች በገጸ በረከት መልክ እየታደሏቸው መሆኑ ተረጋግጧል። ይህ በብሔር ማንነት ላይ ብቻ የተመሰረተ እድገትና ምደባ በኮሚሽኑ ውስጥ የቆዩትና በብቃት የሚሰሩትን አባላት ክፉኛ ቅር ያሰኝና ሙያዊ ስነ ምግባሩን ሙሉ በሙሉ ያረከሰ አደገኛ አካሄድ ሆኗል። በርካታ የፖሊስ አባላት ያለምንም ማስረጃ የፋኖ ደጋፊ ናችሁ በሚል የሐሰት ክስ ከእስራት ጀምሮ ታጥቀውት የነበረው
የነበረውን ትጥቅ በኃይል እንዲያወርዱ መደረጋቸው ጉዳዩን አክሮታል። እነዚህ በጥርጣሬ የተፈረጁ የፖሊስ አባላት በከተማዋ ሰላም ለማስከበር በሚሰማሩበት ወቅት መሳሪያ እንዳይዙ ተከልክለው ዱላ ብቻ ይዘው እንዲወጡ መገደዳቸው ታውቋል። ይህ እርምጃ ለህይወታቸው ከፍተኛ አደጋ የደቀነና ሆን ተብሎ የማዋረድ ስልት መሆኑን የተረዱት አባላቱ በአሁኑ ወቅት በኮሚሽኑ መዋቅር ላይ ከባድ ተቃውሞና ቁጣ እያሰሙ መሆኑንና ይህም በከተማ የጸጥታ መዋቅር ውስጥ ትልቅ መናጋት ሊፈጥር እንደሚችል እየተነገረ ነው። ለአብይ አህመድ አገዛዝ ታማኝ ውሻ መሆኑን ለማረጋገጥ የሚጣጣረው አቶ ጌታቸው ረዳ የቀድሞ የትግል አጋሮቹንና የኤርትራን ታሪካዊ ምስረታ ሲዘልፍ ውሏል። ለብልጽግናው አምባገነን መሪ ለአብይ አህመድ ከዳንኤል በተሻለ ፍጹም ታማኝ አገልጋይ መሆኑን ለማስከበር ሌት ተቀን የሚደክመው በአሁኑ ወቅት ያገዛዙ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተብሎ የተሾመው አቶ ጌታቸው ረዳ የቀድሞ የትግል አጋሮቹን ታሪካዊ ጉዞና የኤርትራን የሀገረ መንግስት ምስረታ ሂደት ሲዘልፍና ሲያጣጥል መዋሉ ታውቋል። አቶ ጌታቸው ረዳ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ከመጀመሪያው ጀምሮ ኢትዮጵያን በማዳከምና በማፍረስ ስሌት ላይ ተመሰረተ ነበር ሲል በይፋ ከሷል። የለየለት የፖለቲካ ክህደትና የአቋም መገለባበጥ የተሰማው የአገዛዙ ብሔራዊ መከላከያ ኮሌጅ ባዘጋጀው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ አቶ ጌታቸው ረዳ ተገኝቶ ባደረገው ንግግር ነው። በአሁኑ ወቅት በትግራይ ህዝብና በአማራ ህዝብ ላይ ለደረሰው መጠነ ሰፊ እልቂትና ውድመት ተጠያቂ ከሆነው የብልጽግና አገዛዝ ጋር በማበር የስልጣን ፍርፋሪ ለማግኘት የሚማስነው አቶ ጌታቸው የኤርትራ ጉዳይ በሚስጥር የሚያዝ ሳይሆን በአደባባይ የሚታወቅ ሀቅ ነው በማለት ኤርትራን ወደ ነጻነት እንቅስቃሴ ያስገቡትና የታገሏት ኃይሎች በሙሉ ዋና ፍላጎታቸው ኢትዮጵያን ማዳከም የፈለጉ ኃይሎች መሆናቸውን በመጥቀስ የቀድሞ ጓዶቻቸውን የመለስ ዜናዊን አገዛዝ ጭምር ለመንቀፍ ደፋ ቀና ሲሉ ውለዋል። አቶ ጌታቸው ረዳ ለአገዛዙ ጆሮ የሚስማማና የጌቶቹን የልብ ትርታ ያገናዘበ ንግግር ለማድረግ በወሰደው በዚህ አቋሙ የኤርትራ የሀገርነት ህልውና መረጋገጥ ሁሌም ቢሆን ኢትዮጵያን የማዳከም ስሌት የነበረውና አሁንም ያለው መሆኑን አንስቷል። አክሎም የኤርትራ መንግስት ኢትዮጵያ ውስጥ ያሉ አፍራሽ ኃይሎችን በፋይናንስና በትጥቅ በማደራጀት በአገሪቱ ውስጥ ምንም አይነት መረጋጋት እንዳይኖር ሌት ተቀን በመስራት በኢትዮጵያ ላይ ከፍተኛ የደህንነት ስጋት ሲደቅን መቆየቱ በተግባር ታይቷል ሲልም የአገዛዙን ፕሮፓጋንዳ በማስተጋባት ክስ ሰንዝሯል። የፖለቲካ ታዛቢዎች እንደሚሉት አቶ ጌታቸው ረዳ ቀደም ሲል ለኤርትራ መንግስትና መሪዎች ከቀድሞ አለቆቹ ጋር ሆኖ የአገርነት እውቅና በመስጠትና የአማራን ህዝብ በጠላትነት በመፈረጅ ታሪካዊ የአማራ ርስቶቹን ካስወረሩና ኮረሩ አመራሮች ግንባር ቀደም ናቸው። ባለፈው የሰሜን ጦርነትም የአማራ ህዝብ ላይ ሂሳብ እናወራርዳለን የሚል የጥላቻና የጄኖሳይድ አዋጅ ሲያውጁ የነበሩት እኚሁ ተላላኪ ዛሬ በረሃ ጓዶቻቸውን አቋምና የጋራ የትግል ታሪክ ሙሉ በሙሉ በመካድ ለአብይ አህመድ የውስጥ አርበኛና ታማኝ አገልጋይ ለመሆን ሲል እንዲህ አይነቱን የለየለት ዘለፋ መሰንዘሩ አቋም የሌለውና ቅጥረኛነቱን እንዲሁም የስርዓቱን ፍጹም ተለዋዋጭነትና የባህሪ መበስበስ የሚያሳይ ነው ብለዋል። ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ፑንትላንድ የሶማሊያን ፌዴራል መንግስት የጎሳ ግጭት ለመቀስቀስ አሴሯል ስትል ከሞቃዲሾ ጋር ግንኙነት ያላቸው ባለስልጣናት ወደ ግዛቷ እንዳይገቡ እገዳ ጣለች። በከፊል ራስ ገዝ የሆነችው ፑንትላንድ የሶማሊያ ፌዴራል መንግስት ወደ ግዛቷ በህገወጥ መንገድ መሳሪያዎችን ለማስገባትና በህዝቡ መካከል የጎሳ ግጭትን ለመቀስቀስ አቅዷል ስትል በጽኑ መክሰሷ ተዘግቧል። ይህንን ተከትሎም ከፌዴራል መንግስቱ ጋር ቀጥተኛ ግንኙነት ያላቸው የጸጥታ አባላትና ከፍተኛ ባለስልጣናት ወደ ፑንትላንድ ግዛት እንዳይገቡ ወይም በግዛቱ ውስጥ በማንኛውም መልኩ እንዳይንቀሳቀሱ ጠንካራ እገዳ ተጥሏል። ጋሮዌ ኦንላይን የክልሉ የጸጥታ ሚኒስትር ትናንት ያወጣውን መግለጫ ዋቢ በማድረግ እንደዘገበው የፑንትላንድ ባለስልጣናት የሶማሊያ ፌዴራል መንግስትና 4 የውጭ ሀገራት የተሳተፉበት ከፍተኛ የተቀናጀ የጥፋት እቅድ መኖሩን በይፋ አስታውቀዋል። የአደገኛ እቅድ ፖለቲከኞችንና የቀድሞ ባለስልጣናትን ጨምሮ በፑንትላንድ ውስጥ ያሉ የውስጥ ወኪሎችን በገንዘብና በትጥቅ በማስታጠቅ በጎሳ ላይ የተመሰረተ ደም አፋሳሽ ሁከት ለመቀስቀስና ቀጠናውን ሙሉ በሙሉ ለማናጋት ያለመ ነው ሲሉ ከሰዋል። መግለጫው አክሎም ፑንትላንድ
የተከፈተባት ስልታዊ ዘመቻ በፕሬዝዳንት ሰኢድ አብዱላሂ ዴን የሚመራውን ክልላዊ አስተዳደር በኃይል ለመናድ የታለመ ነው ብላ ታምናለች። በተጨማሪም ከሞቃዲሾ ማዕከላዊ መንግስት ጋር በስልጣን ክፍፍል፣ በህገ መንግስታዊ ዝግጅቶችና በሀብት አስተዳደር ዙሪያ በሚደረጉ ቀጣይ ውዝግቦች ላይ የፑንትላንድን ጠንካራ የፖለቲካ አቋም ለማዳከም ታልሞ የተወጠነ ሴራ መሆኑን ክልላዊ አስተዳደሩ በጽኑ አስምሮበታል። ፑንትላንድ ለተደቀነባት ለዚህ የደህንነት ስጋት በሰጠችው ፈጣን ምላሽ የውጭ የጸጥታ ኃይሎችና በፌዴራል መንግስቱ የተሾሙ ባለስልጣናት ወደ ግዛቷ እንዳይገቡ ወይም በማንኛውም እንቅስቃሴ ላይ እንዳይሳተፉ ሙሉ በሙሉ አግዳለች። ይህ ከባድ እርምጃ ከፌዴራል መንግስቱ ጋር የተያያዙ ማናቸውንም የጸጥታ ዘመቻዎችን የሚያግድ ሲሆን በፑንትላንድና በፌዴራል አስተዳደሩ መካከል ላለፉት ወራት ውጥረት መባባሱን ተከትሎ የተወሰደ የመጨረሻ ውሳኔ መሆኑ ተገልጿል። በደቡብ አፍሪካ መጤ ጠል ቡድኖች ስደተኞች ሀገሪቱን ለቀው እንዲወጡ የሰጡት ቀነ ገደብ መቃረቡን ተከትሎ በኢትዮጵያውያን ዜጎች ላይ ከፍተኛ ስጋት ተደቅኗል። ማርች ኤንድ ማርች የተሰኘውን አክራሪ ስብስብ ጨምሮ የተለያዩ የደቡብ አፍሪካ መጤ ጠል ቡድኖች የሌሎች አፍሪካውያን ሀገራት ዜጎች እስከ መጪው ሰኔ 23 ቀን ድረስ ሀገሪቱን ሙሉ በሙሉ ለቀው እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎ በዚያ በሚኖሩ ወገኖቻችንና በሌሎች ስደተኞች ላይ ከፍተኛ የደህንነት ስጋትና ድንጋጤ መበርታቱ ተሰምቷል። እነዚህ መጤ ጠል ኃይሎች ቀነ ገደቡ ሲያበቃ በተለያዩ የደቡብ አፍሪካ ዋና ዋና ከተሞች ታላላቅና አመጽ ቀስቃሽ ሰልፎችን ለማድረግ በከፍተኛ ሁኔታ እየተዘጋጁ መሆናቸው ታውቋል። መቀመጫውን በፕሪቶሪያ ያደረገው የደህንነትና የጸጥታ ጥናት ተቋም ባወጣው አስቸኳይ መረጃ መሰረት የአካባቢው ፖሊስና የጸጥታ አካላት ሁኔታውን ለመቆጣጠር በዝግጅት ላይ ነን ቢሉም ሰልፈኞቹ ልዩ ልዩ የጦር መሳሪያዎችን ታጥቀው ሊወጡ ስለሚችሉ እንደ አውሮፓውያን አቆጣጠር በ2008 በአገሪቱ ተከስቶ የነበረውንና የብዙዎችን ሕይወት የቀጠፈው አይነት መጠነ ሰፊ ጥቃትና ጭፍጨፋ ዳግም ሊደገም ይችላል የሚል እጅግ ከፍተኛ ስጋት መኖሩን አስታውቋል። ተቋሙ አክሎም እስካሁን በደረሰው በተበታተኑ ጥቃቶችና አመጾች ሳቢያ ቢያንስ የ3 ንጹሃን ስደተኞች ሕይወት ማለፉን ይፋ አድርጓል። ከዚህ በተጨማሪም እጅግ አሳሳቢው ጉዳይ በደቡብ አፍሪካ የጸጥታ አስከባሪ መዋቅርና በፖሊስ ሰራዊት ውስጥም መጤ ጠል ቡድኖች በቀጥታም ሆነ በተዘዋዋሪ የሚደግፉና ጥቃቱን በዝምታ የሚያልፉ አካላት ሊኖሩ ስለሚችሉ በሀገሪቱ የሚገኙ የውጭ ዜጎች ፍጹም ጥብቅ ጥንቃቄ እንዲያደርጉና ራሳቸውን እንዲጠብቁ በጥብቅ አሳስበዋል። ዶቼ ቬሌ የሬዲዮ ጣቢያ ጉዳዩን አስመልክቶ ባወጣው ዘገባ በአሁኑ ወቅት በደቡብ አፍሪካ ውስጥ በህጋዊና በህገ ወጥ መንገድ የሚኖሩ ከ2.4 ሚሊዮን እስከ 3 ሚሊዮን የሚጠጉ የውጭ ሀገር ዜጎች እንደሚገኙ ይገመታል። በአብይ አህመድ አገዛዝ የሀገር ውስጥ መበስበስና ጦርነት ሳቢያ የገዛ ሀገራቸውን ጥለው የተሰደዱ በሺዎች የሚቆጠሩ ኢትዮጵያውያን በዚህ ቀጠና ውስጥ የሚገኙ ሲሆን የደቡብ አፍሪካ መንግስት ለስደተኞች ተገቢውን ከለላና ጥበቃ ባለማድረጉ ወገኖቻችን በየጊዜው ለዘረፋ፣ ለግድያና ለአሰቃቂ ጥቃቶች እየተዳረጉ መሆኑ ተነግሯል።